ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ቀን። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ። ስጋው እዛ እንዲጣል ነው የፈለጉት፣ እንዲቀበር አልፈለጉም። ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሶ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን 2 የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ? ዮሴፍና ኒቆዲሞስ ናቸው። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየው፣ ይታዘበኛል አይል፣ ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርት ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ስጋ ለመኑት ይላል። ትልቅ ጸሎት ነው በእውነት። አሁን እኛ ላለመቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉም፣ በደንብ አይዙኝም፣ አይንከባከቡኝም፣ ፊታቸውን አጠቆሩብኝ፣ እንዲያርግ ያሉኝ፣ እንዲያታርጋሉኝ እያለ ከንስሐ የሚርቅ ሰው አለ። መለማመጥ ዓለም የማይፈልግ ማለት። ለክርስቶስ ስጋና ደም አይደለም ካህን ቀርቶ ጲላጦስም ይለመናል። ለመኑት፣ እባክህ የኢየሱስን ስጋ ስጠን አሉት። ጲላጦስ ምን አለ መሰላችሁ? ከመቼው ሞተ አለ ይላል። ምን ማለት ነው? መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገልም እኮ በራሱ። ክርስቶስ እኮ መሰቀሉ አይደለም የገደለው። ከዚያ በፊት 6666 ጊዜ ምን ብሏል? ተገርፏል፣ ደክሟል። ስለዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች። ፍቅሩን የገለጸ። የሚገርማችሁ ስለኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ ሮማውያን። የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ማለት። ክርስቶስ ግን ጠጅ ሲያመጡለት ተፋው ነው የሚለው። ስለኛ የሚቀበለውን መከራ በምንም መቀነስ አልፈለገም። ሁሉን ህመም ታሟል፣ ከራስ ፀጉሩ እስከ እግር ጥፍሩ ድረስ። ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል አሁን እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባላል። የክርስቶስ ቁስል ግን የሚፈውስ ቁስል ነው፣ የሚፈውስ ህመም ነው፣ ታሞ ማዳን የሚችል ቁስል ነው። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ እሺ ያላቸው። ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጸሐፍት ፈሪሳውያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት ነው። ኒቆዲሞስ ፈራ ተባ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው በግራውና በቀኙ ቆመው እያለቀሱ ገነዙት። ደከምከኑ መጽኔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ ደከምክን? ሞትከኑ መንሥኤሆሙ ለሙታን፣ ሙታን የምታስነሳ ሆይ አንተም ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት፣ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይነት ክብር ነው! ቅዱስ ኤፍሬም ሶርያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? አይንን የሚያበራውን አምላክ አይኑን እንዴት ከደናችሁት? ሽባ የሚፈውሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታውን ጌታ እንዴት አድርጋችሁ ፈታችሁ አሰራችሁት ይላል። እና ዮሴፍና ኒቆዲሞስ በክብር ገነዙት።
ቤተክርስቲያናችን የዮሴፍና ኒቆዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማችኋል፣ መገነዝ ይፈልግ ነበርና ምን ያደርጋል መሰላችሁ? በጠዋት ይነሳና በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን አግኝተን የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው።